ታሪካችን የሚጀምረው ሊና የምትባል አንዲት ወጣት ሴት በአንድ ቅንጡ ሆቴል ክፍል ውስጥ ከእንቅልፏ ስትነቃ ሲሆን ነገር ግን ከባድ የራስ ምታት እየተሰማት ስለነበር ትናንትና ሰክራ እንደነበር እንረዳለን። ግራ በመጋባት ዙሪያዋን ስትቃኝ በድንገት አይኖቿ አጠገቧ የተኛ ወንድ ላይ ያርፉና በጣም ትደነግጣለች። ወደ ቀድሞ ምሽት በማሰብ ስታስታውስ አንድ ደንበኛዋ በጣም እንድትጠጣ ያስገደዳት የንግድ ራስ ላይ እንደነበረች ታስታውሳለች። ትናንትና በሆቴል ውስጥ ስትንገዳገድ ከአንድ ሰው ጋር ትጋጭና የክፍላቸው ቁልፍ መሬት ላይ ይወድቃል። በዚህ ጊዜ በስካር መንፈስ የተሳሳተውን ቁልፍ እንዳነሳችው ከታሪኩ እንረዳለን። እንደሚታየው አልጋው ላይ ያለው ሰው የከተማው በጣም ሀብታምና ዝምተኛ ዋና ስራ አስፈጻሚ የሆነው ኢያን የሚባል ሰው ሲሆን ሊና ምንም አይነት ድምፅ ላለማሰማት እየሞከረች እሱ ከእንቅልፉ ከመንቃቱ በፊት ለማምለጥ ስለምትፈልግ በጥንቃቄ ከአልጋው ላይ ወርዳ በጣቶቿ ጫፍ ወደ በሩ ታመራለች። ነገር ግን እጀታውን ቀስ ብላ ስታዞር የበሩ ቁልፍ ድምፅ በክፍል ውስጥ ያስተጋባና የኢያን አይኖች ይርገበገባሉ። እሷን እንዳያት ከመኝታው ተስፈንጥሮ በመነሳት ፊቱ በንዴት እንደተሞላ በቁጣ ቃና ማን እንደሆነችና በክፍል ውስጥ ምን እንደምትሰራ ይጠይቃታል። ከዚህ በፊት ብዙ ሴቶች ትኩረቱን ለማግኘት ሲሞክሩ ስላጋጠመውም እሷም እንደነሱ አንዷ እንደሆነች ይገምታል። የተፈጠረውን ነገር ስህተት እንደሆነ እየተርበተበተች ስትነግረው ከቁብም ሳይቆጥራት ይንቃታል። በንቀት ተሞልቶ እንደ አንቺ ያሉ ብዙ ሴቶችን አይቻለው፣ ከክፍሌ ውጪ በማለት ያፈጥባታል። ሊናም በውርደትና በሀፍረት ተሸማቃ በፍጥነት ክፍሉን ለቃ ትወጣለች። በዕለቱ ኢያን ቢሮ ውስጥ ተቀምጦ እያለ ረዳቱ ከብዙ ዓመታት በፊት ለአያቱ የገባላትን ቃል ይኸውም የሊናን ቤተሰብ ልጅ ማግባት እንዳለበት ያስታውሰዋል። አያቱን በጣም ስለሚወዳትና እሷን ደስተኛ ለማድረግ ማንኛውም ነገር ስለሚያደርግላት ለጋብቻው ምንም አይነት ስሜት ባይኖረውም እንኳን ኢያን በቀረበለት ሐሳብ ይስማማል። ነገር ግን በዚያው ቅጽበት ረዳቱ አንድ ወሳኝ መረጃ ይነግረዋል። ይህም የሊና ቤተሰብ ንግድ መክሰሩንና ለገንዘብ በጣም እንደተቸገሩ ስለነበር የኢያን ቤተሰብ የሚያደርግላቸውን ለጋስ እርዳታና እርዳታው ጋር ተያይዞ የሚመጣውን ጋብቻ ከመቀበል ውጪ ሌላ አማራጭ እንደማይኖራቸው ግልጽ ይሆናል። ይህ በእንዲህ እንዳለ ሊና ወደ እናቷ መቃብር በማምራት ድንጋዩን እያሻሸች እማዬ የዲዛይነርነት ፈተናውን እኮ አልፌያለሁ፣ ልክ እንዳንቺ አሸናፊ ሆናለሁ ብላ ቃል ትገባለች። ነገር ግን ይህ ጸጥታ የሰፈነበት የሐዘን ጊዜዋ በአባቷና በእንጀራ እናቷ ይረበሻል። ቤተሰባቸውን ከገንዘብ ችግር ለማዳን ኢያንን እንድታገባ ጫና ይፈጥሩባታል። ነገር ግን ሊና አባቷ በእናቷ ላይ የፈጸመውን ክህደት በማስታወስ ጥያቄውን ወዲያውኑ ውድቅ ታደርጋለች። ጨካኙ አባቷ ግን የልጁን ደካማ ጎን ጠንቅቆ ስለሚያውቅ የእናቷ ቅርስ የሆነው የሐር ጨርቅ በማውጣት ካልተስማማች ይህ ውድ ቅርስ እንደሚሸጠው ዛቻ ይሰነዝርባታል። በዚህ ጊዜ የሊና ልብ በሐዘን ይሰበርና ምንም መውጫ ቀዳዳ እንደሌላት ሲገባት አይኖቿ በእንባ ተሞልተው ለመስማማት ትገደዳለች። ነገር ግን ከስምምነቱ በፊት ሁለት ጥብቅ ቅድመ ሁኔታዎችን ታስቀምጣለች። በምሬት ስሜት ውስጥ ሆና ጨርቁን ለአክስቷ መስጠት እንዳለበትና ከዚህ ሰዓት ጀምሮ በመሃላቸው ያለው የአባትና ልጅ ግንኙነት ማክተሙን ትነግረዋለች። ከቀናት በኋላ የጋብቻ ውሉን ለመፈረም ከኢያን ጋር ስትገናኝ እሱም እንደ በፊቱ እንደጠቆረና ስሜት አልባ ሆኖ ታገኘዋለች። ጋብቻቸው ለ3 ዓመት የሚቆይ የንግድ ስምምነት እንደሆነና ዋና ስራዋ በአያቱ ፊት አፍቃሪ ሚስቱ እንደሆነች ማስመሰል ብቻ እንደሆነ ይነግራታል። በተጨማሪም ከቤተሰቡ ሀብት 1 ሳንቲም እንኳን እንደማታገኝ ያሳውቃታል። በዚህ ጊዜ ሊና ምንም ሳታቅማማ ያንተን ንብረት አልፈልግም፣ በምላሹ አንተ በግል ህይወቴ ውስጥ ጣልቃ አትገባም በማለት በቆራጥነት ትናገራለች። በቀጣዩ ትዕይንት ኢያን ሊናን ከአያቱ ጋር ለማስተዋወቅ ወደ ቤተሰቡ መኖሪያ ቤት ይዞ ይሄዳል። ትወናቸውን አሳማኝ ለማድረግ ሲራመዱ እጁን በትከሻዋ ላይ በማሳረፍ እንደሚዋደዱ አስመስሎ ይጠጋታል። አያቲቱ ወዲያውኑ በሊና ይማረኩና በሞቀ ፈገግታ ልክ አያትሽን በወጣትነቷ እንደነበረችው ጊዜ ትመስያለሽ በማለት ያሞግሷታል። ጊዜ ሳያጠፋ በኢያን መጪው የልደት በዓል ላይ መተጫጨታቸው እንዲያደርጉ ሐሳብ ያቀርባሉ። እንዲያውም ስለ ቅማያት ልጅ ፍላጎታቸው በደስታ ማውራት ሲጀምሩ ይህም ለሊናም ሆነ ለኢያን ትልቅ የውጥረት ስሜት ይፈጥርባቸዋል።
ከጉብኝቱ በኋላ ወደ አንድ ውድ የጌጣጌጥ መደብር በሚያመሩበት ወቅት አሁንም በመጥፎ ስሜት ውስጥ ያለው ኢያን ቀለል ያሉ ልብሶቿን በማየት ይተቻል። የወይዘሮ ኢያን ልትሆኚ ነው ብሎ በማሾፍ ይነግራታል። ነገር ግን ሊና ሳትደነግጥ እኔ በየቀኑ እንደዚህ አይነት ልብሶች ነው የምለብሰው ብላ በራስ መተማመን ትመልሳለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ከሱ ጋር ተጨማሪ ጊዜ ማሳለፍ ስላልፈለገች በፍጥነት አንድ ቀለል ያለ ቀለበት ትመርጣለች። ኢያን ግን እንደሷ ያሉት ሴቶች ለገንዘብ ማንኛውም ነገር እንደሚያደርጉ ስለሚያምን ምርጫዋን በንቀት ያጣጥለዋል። ይህ ለሊና ትዕግስቷ ማብቂያ ነበርና አይኖቿ በንዴት እየተንቀለቀሉ ስለ ቀለበቱ መጠን ከቁብ አልቆጥረውም፣ ግድ የሚለኝ ስለ ስሜት ነው፣ ይህም በአንተ ላይ በግልጽ የሌለህ ነገር ነው ብላ በቁርጠኝነት ትነግረዋለች። ቃላቶቿ በመጨረሻ እሱን የጎዱት ይመስል የንቀት ፈገግታው ከፊቱ ላይ ይጠፋና ሁሉም ሰራተኞች ከሱቁ እንዲወጡ ያዛል። እሷን ለማስፈራራት እየሞከረ በጣም ቢጠጋትም እሷ ግን ዞራ ከመውጣቷ በፊት በቦታው ጸንታ እያፈጠጠች ትቆማለች። በኢያን አእምሮ ውስጥ የጥርጣሬ ዘር ስለተዘራ የጥፋተኝነት ስሜት መሰማት ሲጀምር በዚያ ምሽት በሆቴል ውስጥ በትክክል ምን እንደተፈጠረ ረዳቱን እንዲያጣራ ያዛል። ከትንሽ ቆይታ በኋላ ረዳቱ ሊና እውነቱን እንደተናገረችና ሙሉ በሙሉ በአጋጣሚ የተፈጠረ ነገር እንደሆነ ያረጋገጠውን መረጃ ሪፖርት ያደርጋል። በስህተት እንደፈረደባት የተረዳው ኢያን ይቅርታ መጠየቅ ቢፈልግም በጣም ኩሩና የተመናቸከ ስለሆነ አንድ ትልቅ የአበባ እቅፍ ይገዛና እሷ ስትመጣ ሲያያት ድፍረቱን በማጣት ይደበቃል። በድብቅ ሲመለከታት በአንድ ሱቅ መስኮት ውስጥ ያለን የሚያምር ቀሚስ በናፍቆት ስትመለከት ያያል። የሱቅ ጠባቂው ልብሱ በሟች እናቷ እንደተሰራ ነገር ግን አስቀድሞ እንደተሸጠ እየነገራት እንደሆነ እንረዳለን። ሊና በሐዘን ከሄደች በኋላ ኢያን ወደ ሱቁ ተመልሶ ቀሚሱን ይገዛላታል። በኋላም ቀሚሱን ሊሰጣት ወደ ኩባንያው ቢሮ እንድትመጣ ይደውልላታል። ነገር ግን እሷ እንደደረሰች የማደጎ እህቱ ሚራ ባልተጠበቀ ሁኔታ ትመጣለች። ሚራ የሚያምረውን ቀሚስ ስታይ ወዲያውኑ ለእሷ የተዘጋጀ ድንገተኛ ስጦታ እንደሆነ በጉጉት ታስባለች። ኢያን ግን ይህ ቀሚስ ላንቺ አይደለም ብሎ በግልጽ ይነግራታል። ሚራ በግዳጅ ፈገግ ትላለች፣ ነገር ግን አይኖቿ ጥልቅ ቅናትን ያሳያሉ። ሊና በመጨረሻ ቀሚሱን ስትቀበል ፊቷ በንጹህ ደስታ ያበራል። በዚህ ጊዜ የእንጀራ እህቷ ሀና ጣልቃ ትገባለች። ሀና ሊናን ለማንቋሸሽ ብትሞክርም የሊና አዲስ ጓደኛ የሆነችው አሪያ የተባለች ጠንካራ ሞዴል በድፍረት ተከላክላ አፍታስይዛታለች። የኢያን ታላቅ የልደት በዓል ምሽትም ይደርሳል። እንግዶች ሲቀላቀሉ ቀናተኛዋ ሚራ የተፈጠረውን ክፍተት በመጠቀም ሊናን በማታለል ወደ አንድ ጨለማና ቀዝቃዛ ማከማቻ ክፍል ውስጥ ወስዳ ትቆልፍባታለች። በዋና መድረክ ላይ ኢያን ንግግሩን ይጀምራል። የእሱን እጮኛ ሊያሳውቅ ይዘጋጃል። በእሱ ፍቅር ክፉኛ የተለከፈችው ሀና እሷን ሊጠይቃት እንደሆነ በስህተት ስለምታምን በልበ ሙሉነት ወደ መድረኩ ትጓዛለች። ነገር ግን እሷ ወደ ጎን ስትደርስ የቤቱ በሮች በድንገት ይከፈቱና በተጨነቀችው አሪያ ነፃ የወጣችው ሊና በእናቷ ቀሚስ በጣም አስደናቂ መስላ ትገባለች። ክፍሉ በሙሉ ጸጥ ይላል። ሁሉም ግራ ይጋባል። ነገር ግን የኢያን አይኖች ሊና ላይ ያርፉና ሀናን ሙሉ በሙሉ ችላ ይላታል። በቀጥታ ወደ ሊና በመሄድ እጇን ይዞ ወደ መድረክ ይመራታል። ለተደናገጠው ህዝብም ይህች እጮኛዬ ናት ብሎ ያስተዋውቃል። ሀና በህዝብ ፊት ተዋርዳ ፊቷ በንዴት ይቀላል። ህገወጥ ልጅ ነች ብላ በመጮህ መጠጧን በሊና ቀሚስ ላይ ትደፋባታለች። በዚያ ቅጽበት የሊና አባትና የእንጀራ እናቷ ገብተው ሀናን ለመከላከል ለህዝቡ ይዋሻሉ። ሊና በሁኔታው በጣም ተጨንቃ መሸሽ ትፈልጋለች። ነገር ግን ኢያን ከጎኗ ጸንቶ ይቆምና የአባቷን አይን እያየ ሊና ልጅህ ናት ወይስ አይደለችም ብሎ ያፋጥጠዋል። ከዚያም ሊናን ብቻ እንደሚያገባ ለሁሉም ይናገራል። ከተሰበሰቡት ጋዜጠኞች ይጋርዳትና ከግርግሩ በሰላም ያወጣታል። አዲሶቹ ጥንዶች እንዲቀራረቡ ለመርዳት የኢያን አያት ወደ አንድ የግል ደሴት ለጉዞ ትልካቸዋለች። እዚያም ፎቶ እየተነሱና ቀስ በቀስ እየተቀራረቡ የፍቅርና የሰላም ቀን ያሳልፋሉ። ነገር ግን ኃይለኛ አውሎ ነፋስ ሲመጣ ጉዟቸው ሳይጠበቅ ይራዘምና ሌሊት በደሴቱ ላይ እንዲቆዩ ይገደዳሉ። በደሴቱ ላይ ያለው ብቸኛ ሆቴልም አንድ ክፍል ብቻ ነው።
ምሽቱ በሚያስጨንቅ ነገር ግን በማይካድ ውጥረት የተሞላ ነበር። ሊና ሻወር ከወሰደች በኋላ ኢያን በአጋጣሚ ፎጣዋን ሲስበው ልብስ ለብሳ ስላገኛት በጣም እፎይታ ይሰማዋል። በጸጥታ ጊዜ ሊና አባቷ እናቷን ስለከዳት ወንዶች ማመን እንደምትቸገር ትነግረዋለች። ኢያንም በዓይኖቿ ውስጥ በአዲስ ልስላሴ በትኩረት ያዳምጣትና ሁልጊዜም እንደሚጠብቃት ቃል ይገባላታል። ወደ ቤት ሲመለሱ ሊና ሃና አፓርታማዋ እንደወሰደችባት ታውቃለች። ስለዚህ ቤት አልባ ሆና የምትሄድበት ቦታ ስለሌላት ወደ አክስቷ ትንሽ የዲዛይን ኩባንያ ትገባለች። አንድ ምሽት እሷና አሪያ እየጠጡ ሊና በጣም ትሰክራለች። ስለዚህ ኢያን መጥቶ እንዲወስዳት አሪያ ትደውላለች። በመኪናው ውስጥ በስካር መንፈስ ራስን መግታት ስላልቻለች ጋብቻቸው ውል ብቻ እንደሆነ በአጋጣሚ ታወጣለች። ቤቱ ሲደርሱም አሁንም የሰከረችው ሊና ደፋር ሆና በኢያን ላይ ወጥታ በስሜት ትስመዋለች። እሱ በድፍረቷ ይደነግጣል። ነገር ግን ከአፍታ በኋላ እሱም መልሶ ይስማታል። ወዲያውኑ ወደ ጥልቅ እንቅልፍ ውስጥ ትገባለች። በማግስቱ ሊና ሁሉም ነገር እያስታወሰች በሀፍረት ትሞታለች። ነገር ግን ከሀፍረቷ ሳታገግም በሃና የተላኩ ወረበሎች መንገድ ላይ አድብተው ያጠቋታል። ኢያን ደርሶ በድፍረት ይከላከልላታል። በዚህ ሂደት ውስጥም ይጎዳል። ከዚህ አስፈሪ ክስተት በኋላ እሱ ሊጠብቃት በሚችልበት ትልቅ ቤት ውስጥ መኖር እንዳለባት አጥብቆ ይናገራል። በአንድ ጣሪያ ስር መኖር መጀመሪያ ላይ አስቸጋሪ ነበር። በመጀመሪያው ምሽት ኢያን እሷ ባጠገቡ ክፍል ውስጥ እንዳለች እያወቀ መተኛት አይችልም። ስለዚህም ወደ ክፍሏ ለመግባት ሰበቦችን መፍጠር ይቀጥላል። በመጨረሻም እያደገ የመጣው ስሜቱን መቆጣጠር ተስኖት ለመጨረሻ ጊዜ ወደ ክፍሏ ይሄድና በጣም ቀርቧት በስሜት ይስማታል። በዚህ ጊዜ ምንም አይነት ግራ መጋባት የለም። ምክንያቱም ሊና መልሳ ስለምትስመውና ሁለቱም በፍቅር መውደቃቸውን ስለሚገነዘቡ ነው። አዲሱ የፍቅር ግንኙነታቸው ያብባል። የታላቁ የዲዛይን ውድድር ቀንም ይደርሳል። አሁንም የሊናን ሕይወት ለማበላሸት የምታሴረው ሃና የሊና ሞዴል እንዳትመጣ ጉቦ ትሰጣለች። ነገር ግን በድንጋጤ ውስጥ ሊና አሪያም ወደ መድረኩ እንድትወጣ ትጠይቃታለች። አሪያም አስደናቂ ስራ ትሰራና ሊና አንደኛ ቦታ ታሸንፋለች። በዚያ ምሽት ኢያንና ሊና በድል ስሜት ወደ ቤት ይመለሱና በስሜታዊነት በተሞላ መሳሳም ያከብራሉ። ነገር ግን በዚያው ቅጽበት የኢያን አያት ገብታ ታያቸዋለች። ፊቷ በንዴት ይጠቁራል። በድብቅ ያገኘችውን የሕክምና ሪፖርት ታሳየዋለች። ሪፖርቱም የሊና ጤንነት ደካማ እንደሆነና ልጅ መውለድ በጣም ከባድ እንደሚሆንባት ይገልጻል። አያቲቱ ሊና አድካሚ የሆነውን የዲዛይነርነት ስራዋን ትታ በማርገዝ ላይ እንድታተኩር ወይም ቤተሰቡን ለዘላለም እንድትለቅ ጭካኔ የተሞላበት የመጨረሻ ማስጠንቀቂያ ትሰጣለች። ኢያን በጣም ይናደድና ሊናን ይከላከልላታል። ይህም ከአያቱ ጋር ወደ ትልቅ ጠብ ይመራቸዋል። ውጥረቱ ለአሮጊቷ ሴት በጣም ስለሚበዛ ራሷን ስታ ትወድቃለች። ፍቅረኛሞቹ ለመለየት አያቲቱ ኢያንን በግድ ከማያውቃት ሴት ጋር እንዲገናኝ ታስገድደዋለች። ሊናም በቤተሰቡ ግፊት በጣም ስለተጎዳች እረፍት መውሰድ እንዳለባቸው ትነግረዋለች። በእረፍታቸው ወቅት ሊና የኢያንን ቢሮ ትጎበኛለች። ልቧን የሚሰብር ትዕይንትም ታያለች። ምክንያቱም ሃና እዚያ ሆና ኢያን ለፎቶ ቀረጻ የቀሚሷን ዚፕ እንዲዘጋ እየረዳት ነው። ይህ ንጹህ ድርጊት እንደሆነ እንረዳለን። ነገር ግን ሊና ሙሉ በሙሉ በተሳሳተ መንገድ ተረድታ እያታለላት እንደሆነ ታስባለች። በመካከላቸውም ከባድ ጠብ ይነሳል። ልቧ ተሰብሮ እርስ በእርስ እንኳን የማንተማመን ከሆነ አብረን የመቆየታችን ትርጉም ምንድን ነው ብላ ታለቅሳለች። እናም በእውነት መለያየት እንዳለባቸው ትናገራለች። ኢያን ሁኔታውን ለማስረዳት በጣም ኩሩና የተጎዳ ስለሆነ እንድትሄድ ይፈቅድላታል። በዚያ ምሽት ኢያን ወደ ቤት ሄዶ በመጠጥ ተጎድቶ ለአያቱ እያለቀሰ ሊናን በማጣቱ በከባድ ህመም ውስጥ እንዳለና በመጨረሻም ከልቡ እንደሚወዳት ይናዘዛል። እሷን ማጣት እንደማይችል ስለተገነዘበ ታላቅ የፍቅር ድንገተኛ ስጦታ ያቅዳል። ለእርሷ ብቻ የሚሆን አስደናቂ የርችት ትርኢት ያዘጋጃል። እሷን አግኝቶ ከልቡ ይቅርታ ይጠይቃትና ከሃና ጋር የነበረው አለመግባባትም ያስረዳታል። ርችቱንና ልባዊ ይቅርታውን ስታይ የሊና ልብ ይቀልጥና ይቅር ትለዋለች። ኢያን በአንድ ጉልበቱ ተንበርክኮ በሚያምር ቀለበት እውነተኛና ልባዊ የጋብቻ ጥያቄ ያቀርብላታል። በመጨረሻም እውነተኛ ጥንዶች ይሆናሉ። ነገር ግን ደስታቸው አጭር ነው። ምክንያቱም ኢያን የሚራን ሚስጥራዊ ማስታወሻ ደብተር አግኝቶ ሲያነብ
ከሁሉም ዋና ችግሮቻቸው ጀርባ ሚራ እንደነበረች አደገኛውን እውነት ይደርስበታል። ድምፁ በንዴት እየተንቀጠቀጠ ከሚራ ጋር ይጋፈጣል። ከእንግዲህ ወዲህ እንደ እህቱ እንደማይቆጥራት ይነግራታል። ሚራ በተስፋ መቁረጥ የበቀል እርምጃ ለመውሰድ በሷ ላይ በሚስጥር ፍቅር የያዘውን የኢያንን ረዳት በማታለል ሊናን እንዲያፍን ታሳምነዋለች። ረዳቱ እቅዱን ይፈጽማል። ነገር ግን ህሊናውን ስለሚወቅሰው በግጭት ወቅት ሊናን ለቆ ይሄድና ከአንድ ህንፃ ላይ ወድቆ በአሳዛኝ ሁኔታ ይሞታል። ከጥቂት ወራት በኋላ ሊናና ኢያን በመጨረሻ ይጋቡና በደስታ ይኖራሉ። ነገር ግን ታሪካቸው ሌላ ጨለማ ገጽታ ይይዛል። አሁን ሙሉ በሙሉ አእምሮዋን የሳተችው ሚራ ሊናን በስነ ጽሑፍ ስርቆት ትከሳታለች። ቅሌቱም ሌላኛው ዲዛይነር ራሱን ሲያጠፋ ተባብሶ ሊናን እንደ ወንጀለኛ እንድትታይ ያደርጋታል። በትክክል በዚህ ጊዜ ሊና እርጉዝ መሆኗን ታውቃለች። ነገር ግን በግርግሩ መካከል ለኢያን ለመንገር ትፈራለች። ሚራ እድሏን አይታ ኢያን ኩባንያውን ለማዳን ሊፈታት እንደሆነ በመዋሸት የመጨረሻውን ጭካኔ የተሞላበት ምት ትሰነዝርባታለች። በውሸቱ በጣም የተጎዳችውና ያመነችው ልቧ የተሰበረው ሊና የፍቺ ወረቀቶቹን ፈርማ ያለምንም ቃል ከሀገር ትወጣለች። ኢያን ወደ ቤት መጥቶ የተፈረሙትን ወረቀቶች ሲያገኝ ልቡ ይሰበርና በድንጋጤ ይዋጣል። ስለዚህ እሷን ለማስቆም ወደ አውሮፕላን ማረፊያ ይሮጣል። ነገር ግን በመንገድ ላይ ከባድ የመኪና አደጋ ያጋጥመዋል። ለ5 ዓመታት በዘለቀ ጥልቅ ኮማ ውስጥ ይወድቃል። በመጨረሻም ሲነቃ ሊናንና ወይም ፍቅራቸውን ማስታወስ ይሳነዋል። ከ6 ዓመታት በኋላ ሊና ከልጇ ክሪስ ጋር ወደ ሀገር ትመለሳለች። አሁን አኒ በመባል የምትታወቅ ታዋቂ ዲዛይነር ሆናለች። የተመለሰችውም ከብዙ ዓመታት በፊት የአክስቷን ኩባንያ ያወደመውን አጠራጣሪ እሳት በተመለከተ እውነቱን ለማግኘት ነው። ኢያንን ታገኘዋለች። ነገር ግን እሱ እንደ ሙሉ እንግዳ ነው የሚያያት። ከእሱ ጋር ለመቅረብ ገንዘቡን ብቻ ፈልጋ የተመለሰች ስግብግብ ሚስት ሚና ሆን ብላ ትጫወታለች። እሱም የመጨረሻውን የፍቺ ወረቀት እንድትፈርምለት እየሞከረ በቀዝቃዛ ንቀት ይይዛታል። ግንኙነታቸው ውጥረት የበዛበት ነው። እሷም ትዝታውን ለመቀስቀስ ስትል ታሾፍበታለች። እንዲቀናም የተለያዩ ጨዋታዎችን ትጫወታለች። ነገር ግን የድሮ ስሜቶቹ መንቀሳቀስ ቢጀምሩም ከዚች ሴት ጋር ለምን እንደዚህ አይነት ጠንካራ ግንኙነት እንደሚሰማው ማስታወስ አይችልም። ይህ በእንዲህ እንዳለ ልጃቸው ክሪስ ኢያንን አግኝቶ አባዬ እኔ ነኝ ልጅህ ነኝ ብሎ በተደጋጋሚ ሊነግረው ይሞክራል። ነገር ግን ኢያን እንደ እንግዳና ቅዥትም ልጅ ይቆጥረዋል። አንድ ቀን የመኪናቸው ፍሬን ሆን ብሎ ተበላሽቶ ስለነበር በኃይል ይጋጫሉ። በቅጽበት የኢያን ውስጣዊ ስሜት ነቅቶ ሊናን በሰውነቱ ይጋርዳታል። በዚህ ከባድ ጉዳት ይደርስበታል። በሆስፒታል ውስጥ ዶክተሩ የድሮ የአእምሮ ጉዳቱ በጣም እንደተባባሰ ይገልጻል። ረዳቱም በጥፋተኝነት ስሜት ተውጦ ከሄደች በኋላ ኢያንን ለ5 ዓመታት ኮማ ውስጥ እንደነበር ሙሉውን እውነት ለሊና ይነግራታል። ሊና በሁሉም ነገር እንደተዋሸች ስትረዳ በጣም ትደቆሳለች። ኢያን ሲያገግም ትውስታዎቹ በብልጭታ መመለስ ይጀምራሉ። ነገር ግን የአይኑ ብርሃን እየጠፋና ሊታወር እንደሆነ በሚያስፈራ መራራ እውነት ይጋፈጣል። ኢያን አይነ ስውርነቱን ከሊና ለመደበቅ ይሞክራል። ነገር ግን እሷ በመጨረሻ ታውቅበታለች። እናም የመጨረሻ ጠላታቸው ኪያንን የተባለ ጨካኝ የንግድ ተቀናቃኛቸውን ለማሸነፍ አብረው ለመስራት ይወስናሉ። ኪያን በድብቅ የኩባንያዎችን አክሲዮኖች እየገዛ እንደነበርና ከመኪና አደጋው ጀርባ እሱ እንደነበር ያውቃሉ። ስለዚህም ብልሃተኛ ወጥመድ አዘጋጅተው በአክሲዮን ባለቤቶች ስብሰባ ላይ ያጋልጡታል። ኩባንያቸውንም ያድናሉ። ነገር ግን ኪያን አንድ የመጨረሻ ተስፋ የቆረጠ እርምጃ ይወስድና ኢያንን አፍኖ ወደ አንድ የተተወ የግንባታ ቦታ ይወስደዋል። እዚያም አሳዛኝ ሚስጥር ይገልጻል። ሁለቱም ወላጅ አልባ እንደነበሩና ኢያን ወላጆቹን ኪያንን በጉዲፈቻ እንዲወስዱት ቃል ገብቶለት እንደነበር፣ ነገር ግን በምትኩ ሚራን እንደወሰዱ በማውሳት ያለፈውን ታሪክ ይነግረዋል። የዓመታት ንዴቱ እየተነፈሰ ሳለ ክሪስ አባቱን ፍለጋ ይመጣና መሬቱ በድንገት ይናዳል። ኢያን ማየት ባይችልም በደመ ነፍስ ተንቀሳቅሶ ልጁን ወደ ደህና ቦታ ይገፋውና ራሱ ወደ ጥልቅ ጉድጓድ ውስጥ ይወድቃል። የኢያንን ክሪስ ወዳድነት፣ ነፃ የሆነ መስዋዕትነት ሲያይ ኪያን በመጨረሻ በጸጸት ይዋጥና ፖሊስ መጥቶ በቁጥጥር ስር ያውለዋል። ከጥቂት ወራት በኋላ የኢያን ቀዶ ጥገና ሙሉ በሙሉ ይሳካለታል። የአይኑ ብርሃን ሙሉ በሙሉ ይመለስለታል። ሁሉም ትዝታዎቹም ስለተመለሱ ቤተሰቡ በመጨረሻ እንደገና ይገናኛል። ሊና በሁለተኛ ልጃቸው እርጉዝ መሆኗን ትገልጻለች። በሌላ አስደሳች ዜና ደግሞ አሪያና ከጉዳቱ ያገገመው የኢያን ረዳት አፍቃሪ ጥንዶች ተመልሰዋል።
በቅርቡ 4 የሚሆነው የ3 አባላት ቤተሰብ በጣም ወደሚያስፈልጋቸው የጫጉላ ሽርሽር ይሄዳሉ። ኢያንና ሊና በባህር ዳርቻ ላይ የፍቅር መሳሳም ሲለዋወጡ ክሪስ ሾልኮ ቀርቦ አይናቸውን በጨዋታ ይሸፍንና እነዚህ ሽማግሌዎች በጭራሽ አይለወጡም ይላል። በዚህ ጊዜ ከዓመታት ህመምና አለመግባባቶቹ በኋላ ቤተሰባቸው ሙሉ ሆኖ ፍቅራቸውም ከመቼውም ጊዜ በበለጠ መጠንከሩን ስናይ ፊልሙ ይጠናቀቃል።